ሰላም ስላንቴና እንማማር እንዴት ናችሁ? ሁሉ ሰላም ሁሉ መልካም። ኦኬ ካለፈው የቀጠለ አሁን ዲስከስ የምናደርገው የብሌን በሽታ ስለ ኮርኒያል ዲጀነሬሽን ነው። ዲስከስ የምናደርገው ምን ማለት ነው? ኮርኒያል ዲጀነሬሽን ማለት ብሌን ሴሎቹ አብኖርማል የሆነ መንገድ መረጡ፣ ዲቶሮሬት አረጉ፣ ስትራክቸራል ቼንጅ አረጉ። በምን ምክንያት? በእድሜ ሊሆን ይችላል። በምን ምክንያት? ሲስተሚክ የሆነ ኤኒ ዲዚዝ ወይም ደግሞ አይን ላይ ያለ ሌላ ዲዚዝ ወይም ደግሞ በአልትራቫዮሌት በጨረር የሆነ ኤክስፖዠር ከፍተኛ የሆነ በጨረር ኤክስፖዠር ዲጀነሬት አረጉ። አብኖርማል የሆነ ስትራክቸራል ለውጥ አደረገ፣ ዲቶሮሬት አረገ ማለት ኮርኒያል ዲጀነሬት አደረገ ብለን እንወስዳለን ማለት ነው። ብዙ አይነት የኮርኒያል ዲጀነሬሽኖች አሉ። ፋቲ ዲጀነሬሽን፣ ሃያላይን ዲጀነሬሽን፣ ሳልዝማን ዲጀነሬሽን ብዙ አሉ። ወደ እሱ አንገባም። 3 ብቻ ግን መርጠን እናያለን። ሁሉንም ዘርዘር አናደርግም፣ 3 መርጠን እናያለን ማለት ነው። የመጀመሪያውን የምናየው ምን ይባላል? ይሄ ነጭ የምታዩት አያችሁት? ነጭ ፓርት እንዲዞረው ብዙ ጊዜ ወጣቶች ላይ ከሆነ አርከስ ጁቬናይል እንለዋለን። ግን ትልልቅ ሰዎች ላይ የምንለዋለን አርከስ ሴናይልስ እንለዋለን። ብዙ ጊዜ ግን ሀፕን የሚያደርገው ትልልቅ ሰዎች ላይ ነው። ይሄ አርከስ ሴናይልስ እንለዋለን። ሊፒድ ዲፖዚት ሲያደርግ ነው። ሊፒድ ዲፖዚሽን ነው። ብዙ ጊዜ ከላይና ከታችን የጀምሮ ሰርከምፈረንሻሊ ሙሉ ለሙሉ ይዞረዋል ማለት። ስለዚህ ምንድነው ኮዙ? ቅድም እንዳወራ ነው ትልልቅ ሰዎች ላይ ነው አብዛኛው ጊዜ የሚከሰተው። ስለዚህ በኤጅ ነው የሚመጣው። ወጣቶች ላይ ግን ይሄን ካየነው ቅድም እንዳልነው አርከስ ጁቬናይልስ እንለዋለን። የሊፒድ ዲፖዚሽን ነው። ሲስተሚክ ላይ ቼክ ማድረግ አለብን ማለት ነው። ሊፒድ ፕሮፋይል ላቦራቶሪ ላይ የሊፒድ ቴስት መደረግ አለበት። ሃይፐርሊፒዲሚያ ሊኖረው ይችላል። ሃይፐርሊፒዲሚያ ከፍተኛ የሊፒድ መጠኑ ከፍ ካለ ምንድነው ሊፒድ ፕሮፋይል ሲያሰራ ላቦራቶሪ ላይ ያው የደም ቱቦውን ስለሚዘጋ ወደ ካርዲዮቫስኩላር ዲዚዝ ይወስዷል ማለት ሃርት አታክ ሊኖር ይችላል፣ ስትሮክ ሊያጋጥመው ይችላል። ስለዚህ ኢንዚስ ኬዝ ወጣቶች ላይ ካየን ሲስተሚክ ቼክ ሃይፐርሊፒዲሚያ ሊኖር ስለሚችል ሊፒድ ፓናል ላይ እሱን ቼክ ማድረግ ያስፈልገናል ማለት ነው። ስለዚህ ይሄ ምን ይባላል? አርከስ ሴናይልስ እንለዋለን ማለት ነው። ስለዚህ በነጩ ፓርትና በጥቁር የምታዩት ይሄ ሊምበስ ይባላል። ሊምበስ ማለት የኮንጃክቲቫ የስከለራ የሚሸፍነው ከላይ ያለው ነጩ ኮንጃክቲቫ ነው። እሱና ብሌን የሚገናኙበት ፓርት ሊምበስ ይባላል። ስለዚህ በነጩና በሊምበስ መካከል ያለው ጥቁር ፓርት ክፍተቱ ሉሲድ ኢንተርቫል እንለዋለን። ብቻ ይሄ ምን ይባላል? አርከስ ሴናይልስ እንለዋለን። ብዙ ጊዜ ትልልቅ ሰዎች ላይ የሚከሰት ነው። ወጣቶች ላይ ከተከሰተ የላቦራቶሪ ቴስት ያስፈልጓል። ምክንያቱም ሊፒድ ዲፖዚሽን ነው ስላልን ሃይፐርሊፒዲሚያ ሊኖር ይችላል ማለት ነው። ስለዚህ ሃይፐርሊፒዲያ ደግሞ ወደ ካርዲዮቫስኩላር ዲዚዝ ሊወስድ ስለሚችል ሃርት አታክ፣ ስትሮክ ሊያመጣ ስለሚችል እሱን ቼክ ማድረግ ይጠይቀናል ማለት ነው። ዲስ አርከስ ሴናይልስ እንለዋለን ማለት ነው። ሌላኛው የምናየው ስፊሮይዳል ዲጀነሬሽን ይባላል። ማለት ፕሮቲን አኮሙሌሽን፣ ያኛው ሊፒድ ነው፣ ይሄ ፕሮቲን አኮሙሌሽን። እንዲሁ ስታዩት አምበር ከለር ናል ማለት ወደ የሎይሽ ቱ ብራውን ከለር ነው ያለው። ትራንስሉሰንት የማንጸባረቅ ነገር አለው። ብዙ ጊዜ ደግሞ የሚከሰተው ምንድነው? በአልትራቫዮሌት በሰንላይት ሃይ ኤክስፖዠር ሲኖር ብዙ ጊዜ አውትዶር በረሃ አካባቢ የሚሰሩ ሰዎች ነው የሚያጋጥማቸው። ኮንጃክቲቫ ዲጀነሬሽን ብለን ከዚህ በፊት ዲስከስ ያደረግነው ቴሪጀም እና ፔንጊኩላ ቴሪጀም እንደ ላባ የሚመስል ያለው ዲጀነሬሽን በሰንላይት ኤክስፖዠር ነው ብለን የመጣ ነው። ብሌን ላይ ደግሞ ይሄ ስፊሮይዳል ዲጀነሬሽን ይባላል። ስለዚህ ይሄ ሴንትራል ስለሆነ እይታውን ምን ያደርገዋል? የመሸፈን እድል አለው ማለት ነው። ይሄ ግን ፔሪፌራል ስለሆነ ብርሃን መቀበያው ይሄ ሴንትራሉን ብርሃን መግቢያውን የፒውፕል ምንለውን እሱን አይሸፍነውም። ስለዚህ የቪዥን የእይታ ሪዳክሽን ቅነሳ አይኖርም ማለት ነው። ይሄ ግን ፊት ለፊት ስለሆነ እይታውን ይሸፍነዋል ማለት ነው። ስለዚህ ይሄ ምን ይባላል? ስፊሮይዳል ዲጀነሬሽን ብዙ ጊዜ ሃይ ሰንላይት ኤክስፖዠር ጨረር ስንጋለጥ የሚከሰት ዲጀነሬሽን ነው ማለት ነው። ሶስተኛው የምናየው ደግሞ ባንድ ሼፕድ ኬራቶፓቲ ይባላል ማለት ነው። ይሄ ደግሞ ምንድነው? ካልሲየም ዲፖዚት ነው። ይሄኛው ደግሞ ካልሲየም ዲፖዚት ነው። ስለዚህ ሲስተሚክ ኬዝ ሊኖረው ይችላል። ሃይ ካልሲየም ሌቭል ያላቸው ከሆነ ይህ ነገር ሊያጋጥም ይችላል። ስለዚህ ሲስተሚክ የሆነ የካልሲየም ላቦራቶሪ ቴስት ማድረግ ያስፈልጋል ማለት ነው። ሌላው ደግሞ ኦኩላር የሆነ ኮንዲሽን ሊሆን ይችላል። ለምን ሎንግ ስታንዲንግ የሆነ ዩቫይትስ የሚባል ወደፊት እናየዋለን። እሱ ሰከንድ ኮቴ ኮሮይድ ሲለሪ በዲ ውሃው የሚያመርተው አኳይ ሲመርና ይሄ አይሪስ አንድ ላይ ዩቪያ ይባላል። የነሱ ኢንፍሌም ሊሆኑ ክሮኒክ ሎንግ ስታንዲንግ ሲሆን ይህን ባንድ ሼፕድ ኬራቶፓቲ የማምጣት እድል አላቸው ማለት ነው። ሌላው ደግሞ ግላኮማ ክሮኒክ ሎንግ ስታንዲንግ የሆነ የግላኮማ የአይን ግፊት በሽታ ያለባቸውም ይህን ባንድ ሼፕድ ኬራቶፓቲ
ዲጀነሬሽን የማምጣት እድል አለ ማለት ነው። ስታዩት ይሄ ደግሞ ባንድ ነው የሚመስለው እንደዚህ ምንድነው ቾኪ እንደ ዋይቲሽ ግሬሽ የሆነ ከለር ነው ያለው ማለት ነው። ይሄ ካልሲየም ዲፖዚት ነው ማለት። ስለዚህ ትሪትመንቶችን ህክምናውን ስናይ ትሪት ዘ አንደርላይን ኮዝ ነው። ይሄ ለምሳሌ ቅድም ያየነው ይሄ አርከስ ሴኒየስ ለምሳሌ ወጣቶች ላይ ከሆነ ሊፒድ ፕሮፋይል ላቦራቶሪ ቴስት ማድረግና ሃይፐርሊፒዲሚያ ካለ እሱን ቼክ ማድረግ ትሪት ማድረግ ለዚህ መልስ ይሰጣል ማለት ነው። ሌላኛው ደግሞ ምንድነው ባንድ ሼፕድ ኬራቶፓቲ ሃይ ካልሲየም ሌቭል ሲስተሚክ ላይ ላቦራቶሪ ላይ ካገኘን እሱን ትሪት ማድረግ ደግሞ ይሄን ቼክ ይሄን እዚህ ላይ ተጽዕኖ ያመጣ ማለት ነው። ሌላኛው ምንድነው ስፊሮይዳል ዲጀነሬሽን ወደ ሃይ የሆነ የሰንላይት ኤክስፖዠር የጨረር መጋለጥ ነው ብለናል አይደል? ለነዚህ ታካሚዎች ደግሞ ምን እንመክራለን? የፀሐይ መከላከያ መነጽር ማድረግ እንደዚህ አውትዶር ውጪ በረሃ ላይ የሚሰሩ ሰዎች ይሄ ነገር እንዳይባባስም እንዳይከሰትም የማድረግ እድል አለ ብለን እንመክራለን ማለት ነው። ነገር ግን የፊት ለፊት ላይ ደግሞ ሲሆን ብርሃን ይሸፍናል፣ የመቆጥቆጥ ስሜት ይኖራል። ለሱ ደግሞ ለመቆጥቆጡ አርቲፊሻል ቲር አርቲፊሻል ጠብታ እንሰጣለን። ብርሃን ግን ስለሚሸፍን ሰርጂካል የሆኑ ፕሮሲጀሮች አሉ ማለት ነው። ከዚህ በፊት 5 ሌየሮች አሉት ብሌን ብለናል አይደል? ኢፒቴሊያል፣ ባውማን፣ ስትሮማ፣ ዴስሜት ኤንድ ኢንዶቴሊያል ብለን ለይተናል አይደለ? ከላይ ከሆነ አሁን ኢፒቴሊየሙን ከሸፈነው ይሄ ዲጀነሬሽን ኢፒቴሊየሙ ምን ብለናል? በ24 ሰዓት ራሱን የመተካት ባህሪ ያለው ብለናል። ስለዚህ ኢፒቴሊየሙ ከላይ ያለውን ብናነሳው በሰርጂካል ፕሮሲጀር ሱፐርፊሻል ኬራቶክቶሚ ወይም ደግሞ ሌዘር በመጠቀም ፎቶቴራፒቲክ ኬራቶክቶሚ ይባላል። በእነዚህ ፕሮሲጀር ያ ማኑዋል ነው፣ ይሄ በሌዘር ነው። ኢፒቴሊየሙን ብናነሳው እና ስቴራይል ፕሮሲጀር ከዛ ራሱን ሂል ሲያደርግ ንጹህ ዲጀነሬሽን ያልነካው ብሌን እናገኛለን ማለት በሱ የሰርጂካል ፕሮሲጀር ነው። ግን ዲፕ ዳውን ወደ ውስጥ ሆነ ዲጀነሬሽኑ የገባው ሙሉ ለሙሉ ፔኔትሬቲንግ ኬራቶፕላስቲ የሚባለው ማለት የብሌን ንቅለ ተከላ ይደረግለታል። ከሌላ ሰው የብሌን ንጹህ ብሌን ወደ ተጎዳው ይተካል ማለት ነው። ስለዚህ ስለ ደም ልገሳ ብዙ ጊዜ ይሰማላችሁ። የደም መለገስ ብዙ ሰው ህይወት ይተርፋል። ስለዚህ የብሌን ልገሳም ይኸው እንደዚህ የሰዎችን ብርሃን ይመልሳል ማለት። ስለዚህ ይሄ ነገር መለመድ ያለበት ነገር ነው። አንድ ኤፒሶድ ክፍል ሰርተን በሰፊው ዲስከስ እናደርጋለን ማለት። ስለዚህ ስለ ኮርኒያል ዲጀነሬሽን ያለኝ ነገር ይሄ ነው ማለት። ስለዚህ በረሃ አካባቢ ያላችሁ ስፔሻሊ የፀሐይና የአልትራቫዮሌት መነጽር መጠቀም እንደዚህ አይነት ዲጀነሬሽን ከመከሰት ይታደገናል ማለት ነው። ሲስተሚክ የሆነ ኬዝ ደግሞ ያለባቸው ደግሞ እሱን በአግባቡ መከታተል እንደዚህ አይነት ዲጀነሬሽን እንዳይከሰት ያደርጋል ማለት ነው። ይመቻችሁ።